በዛሬ ቪዲዮአችን ከውሃ ጋር በተገናኘ ህልም ያያችሁ ሰዎች ዛሬ መልስ እሰጣችኋለሁ። ከውሃ ጋር የተገናኙ የዘመና ውሃ ማይ ጎርፎች በውሃ ማይ በጣም ንጹህ የሆነ ውሃ ስትጠጡ ካያችሁ፣ በንጹህ ውሃ ስትታጠቡ ካያችሁ የህልም ፍቺ እነግራችኋለሁ። ይህን ህልም ፍቺ ከሰማችሁ በኋላ እርግጠኛ ነኝ የተጨነቃችሁበት ነገር መፍትሄ እንደምታገኙ። ሰላም፣ እንዴት ናችሁ? የተወደዳችሁ የፓወር ኦፍ ጎስፕል ዩቲዩብ ቻናል ቤተሰቦች፣ እኔ አላዛር ነኝ። ዛሬ ደግሞ በአንድ የህልም ፍቺ መጥቻለሁ። ይሄን ትምህርት የተሰማችሁ እርግጠኛ ነኝ ላይፋችሁ በብዙ እንደሚቀየር አምናለሁ። ግራ ያጋባችሁ ህልም ደግሞ ምላሽ እንደምታገኙ አምናለሁ። የመጀመሪያው ነገር በንጹህ ውሃ ስትታጠቡ ካያችሁ ወይም ደግሞ በጣም ንጹህ በሆነ ውሃ ስትዋኙ ወይም ስትታጠቡ ካያችሁ ያ ምንድነው ካላችሁ ውሃ በተፈጥሮ ፒዩሪቲ ነው። ፒዩሪቲ ስለሆነ ወይም ደግሞ ንጽህና ስለሆነ እግዚአብሔር ከኃጢአት ሊያጥባችሁ ወይም ደግሞ ድሮ ተሰሩት የነበረ ኃጢአታዊ ልምምድ ወይም ደግሞ እግዚአብሔር የማይፈልገው ነገር እያጠባችሁ ነው፣ ይቅር እያላችሁ ነው፣ ወይም ደግሞ እግዚአብሔር እየተወላችሁ ነው ማለት ነው። ስለዚህ እግዚአብሔር ይቅር እያላችሁ እንደሆነ ምልክት እየሰጣችሁም ጭምር ነው ማለት ነው። ያን ነገር በቃ እያጠበው ነው፣ ከህይወቶቻችሁ ላይ እያነሳው እንደሆነ ምልክት እየሰጣችሁ ነው ማለት ነው። ሌላኛው ደግሞ በህልሞቻችሁ ላይ ቆሻሻ ውሃ ላይ ስትታጠቡ ካያችሁ ወይም እዛ ቆሻሻ ውሃ ውስጥ ራሳችሁን ካገኛችሁ ምን ማለት ነው ካላችሁኝ ቆሻሻ ውሃ ወይም ደግሞ ህይወት ያላቸውን ነገሮች እዛ ቦታ ላይ ኤግዚስት ማድረግ አይችሉም። ስለዚህ ህይወት የሌለበት ስፍራ ላይ ደግሞ ኃጢአት ነው ያለው። በአንድ ኃጢአት ላይ እየተመላለሳችሁ እንደሆነ የሆነ ነገር እግዚአብሔር ህይወታችሁ ላይ እንዳልወደደው የሆነ ነገር ውስጥ እየተመላለሳችሁ እንደሆነ ከዛ ነገር ውስጥ እንድትወጡ ምልክት እየሰጣችሁ ነው ማለት ነው። ቢኮዝ ውሃ በውሃ ውስጥ ላይ የእግዚአብሔር መንፈስ ሰፎ ነበር ይላል እግዚአብሔር ቃል። ስለዚህ ውሃ በጣም ፒዩሪቲ የእግዚአብሔር መንፈስ የሚሰራበት አንዱ አካል ነው። ስለዚህ በዚህ ውሃ ውስጥ እግዚአብሔር ብዙ ሲሰራ፣ ብዙ ሲናገር፣ ብዙ ሲያደርግ አይተናል። ሲያጠፋም ደግሞ በዚህ ነገር ውስጥ አይተናል። ይሄ ነው በደንብ የምናየው። ስለዚህ ቆሻሻ ነገር ውስጥ ካያችሁ ቆሻሻ ነገር ህይወት ኤግዚስት ማድረግ አይችልም እዛው። ስለዚህ በዚህ ጉዳይ ላይ እግዚአብሔር ተጠንቀቁ እያላችሁ ነው ማለት ነው። ሌላኛው ደግሞ ከህልማችሁ ጋር በተገናኘ ወይም ደግሞ በዚህ ከውሃ ጋር በተገናኘ ሆኖ ንጹህ ውሃ ስትጠጡ ካያችሁ ይህ ደግሞ ከመንፈስ ቅዱስና ከበረከት ጋር የተገናኘ ነው። ይህ በረከት የመንፈስ ቅዱስን ሐሴት የመንፈስ ቅዱስን ደስታ ህይወታችሁ ላይ እያመጣ ነው ማለት ነው። ቢኮዝ እኔ የህይወት ውሃ ወንዝ ነኝ፣ ከኔ የሚጠጣ ዳግመኛ አይጠማም፣ ኑ የህይወትን ውሃ ወንዝ ጠጡ፣ ከሆዳችሁም ደግሞ ይፈልቃል ስለሚል እግዚአብሔር ቃል ማለት ነው። ስለዚህ ከሆድ ይፈልቃል የህይወት ውሃ ወንዝ ጠጡ። ማንን? ኢየሱስን። ስለዚህ በረከትን፣ የመንፈስ ቅዱስ ሐሴትን፣ ጸሎትን፣ መንፈሳዊ ልምምድን፣ መንፈሳዊ ዓለምን እግዚአብሔር እየመለሰላችሁ ሲሆን በህልሞቻችሁ ከእንዲህ አይነት ነገር ጋር የተገናኘ ነገር ልታዩ ትችላላችሁ። ስለዚህ ከውሃ ጋር የተገናኘ ነገር ስታዩ አንድም ብለሲንግ ነው፣ አንድም በረከት ነው፣ መንፈሳዊ ልምምድ ነው። መንፈሳዊ ዓለም ሲከፈትላችሁም ጭምር ነው። ከመንፈስ ቅዱስ ጋር ያላችሁ ህብረት እየጠነከረም ሲመጣ ንጹህ ውሃ ስትጠጡ ታዩ ትችላላችሁ። ሌላኛው ደግሞ የዝናብ ውሃ በህይወታችሁ ላይ ሲመጣ በህልሞቻችሁ ላይ ሲመጣ ምን ማለት ነው የሚለውን በዚሁ ከውሃ ጋር የይዤል መልስላችሁ። የዝናብ ውሃ በህልማችሁ ላይ ስትበሰብሱ ካያችሁ ወይም ደግሞ የዝናብ ውሃ ሲመጣ ወይም ዝናብ ሲዘንብ ካያችሁ ይሄ የመጀመሪያው ነገር በረከት ሆኖ ሊታይ ይችላል። በረከት ሆኖ ማለት እግዚአብሔር በህይወቶቻችሁ ላይ ዝናብ በከንቱ እንደማይመጣ ነው የሚለው መጽሐፍ ቅዱስ ሲናገር። ስለዚህ በህይወት ዝናብ ከመጣ እንደ ጎርፍ አርግቶ ቆሻሻ ከሰፈር ይዞ እንደሚሄድ ወይም ደግሞ ለገበሬው ደግሞ ለዘራው ዘር ፍሬ እንደሚሰጠው እግዚአብሔር በረከት አርግቶ ወይም ደግሞ ለዘራችሁ ለፍሬያችሁ ለድካማችሁ እግዚአብሔር ምክንያት የሚሆን የብለሲንግ ምክንያት የሚሆን ነገር እያመጣ ነው ህይወታችሁ ላይ ማለት ነው። ስለዚህ በረከት ህይወታችሁ ላይ ሲያመጣ እግዚአብሔር መልስ ይዞ ሲመጣ የመጀመሪያው ምንድነው ካላችሁ ከዚህ አይነት ህልም ጋር የተገናኘ ነገር ታያላችሁ። ስለዚህ ይሄን ህልም ያያችሁ ሰዎች ዝናብ ሲዘንብ ካያችሁ ደስተኛ በዝናቡ ከሆናችሁ በጣም በቃ ሐሴት የሚሰማችሁ ከሆነ በረከትን፣ ለስራችሁ ረፍትን፣ የስራችሁን ስኬትን እየሰጣችሁ ነው ማለት ነው። ሌላኛው ነገር ደግሞ በህልማችሁ ላይ ጎርፍ ወይም ደግሞ ማዕበል ካያችሁ ከማዕበል ጋር ከጎርፍ ጋር የተገናኘ ነገር ካያችሁ ደግሞ ወይም ደግሞ ዝናብ በጣም በኃይል ሲጎርፍ ካያችሁ ከፊታችሁ ሊመጣል የጥፋት ነገር አለ። ቢኮዝ እግዚአብሔር አንድ ጊዜ ዓለምን ሲያጠፋ እንኳን ያጠፋበት ምድርን ውስጥ ያለ ሰው ሲያጠፋበት ያጠፋበት ምክንያት በውሃ ነው ያጠፋው፣ በዝናብ ነው ያጠፋው። ስለዚህ እግዚአብሔር እያስጠነቀቃችሁም ይሆናል። በቃ የሆነ ጥፋት ህይወታችሁ ላይ ሴጣን እያመጣ የሆነ ጥፋት ልክ ያልሆነ ነገር አለ፣ አስተካክሉት፣ ማዕበል እየመጣ ነው ህይወታችሁ ላይ። ስለዚህ ለዛ ነገር ወይ ተዘጋጁ፣ ጸልዩበት። ያን ነገር ካያችሁ በኋላ በጣም ቢ ሬዲ፣ በጣም በጸሎት። በነገራችን ላይ ይሄን ጉዳይ ስታዩ እንደ ቀልድ እንዳታዩት፣ ጸልዩበት። ምንድነው ጌታ ሆይ ይሄ ጉዳይ ጌታ ሆይ ከፊቴ ጥፋት እየመጣ ነው፣ ከፊቴ የሆነ ነገር እየመጣ ነው፣ እባክህ አሳልፈኝ፣ አደራ እግዚአብሔር ሆይ የነፈሰው ንፋስ እንዳይወስደኝ፣ የመጣው ማዕበል ይዞኝ እንዳይሄድ ብላችሁ እንድትጸልዩም ጭምር እግዚአብሔር እያሳሰባችሁ ነው ማለት ነው። ስለዚህ እነዚህን ህልሞች ካያችሁ በአጭር ደቂቃ ውስጥ በጣም በሚጣፍጥ መንገድ ነው ያስተማርኳችሁ። ትምህርቱን ማስፋት ይቻላል፣ ግን እንዳይረዝምባችሁ አድርግቼ ነው ያስተማርኳችሁ። ተባረኩልኝ። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳትረሱ። እግዚአብሔር ከእናንተ ጋር ነው። የሰላም አምላክ ሁለንተናችሁን ይጠብቅ። ተባረኩልኝ።